ማናችሁም ይህ ቪዲዮ እንዳያመልጣችሁ ፋሚሊዎች። አንዳንድ ጉዳዮች እጅግ በጣም ጨዋታና ቀልድ ወደ መምሰል መጥተዋል። ይሄ ህይወት ነው። ብዙ እናንተን የሚከታተልና እናንተን የሚያደምጥ እጅግ በጣም ብዙ ሰው አለ። ያ ሰውስ ከዚህ ጉዳይ ምንድነው እየተማረ ያለው የሚለውን ጉዳይ እናያለን። ምን አይነት መልእክት አለው? ይሄ ነገር ወዴት እያመራ ነው የሚለው ጉዳይ ላይ እናወራለን። እስከ መጨረሻው ድረስ ግን አብራችሁን ቆዩ። ከየት መጣችሁ ነው? ምን አይነት ነገር ነው እንትን ያላችሁ? ለምን እናንተ ናችሁ እንጂ እያደረጋችሁ ያላችሁ? ትላንትና ትገናኛላችሁ፣ ልክ እዚህ ጋር ስትመጡ ግን እንደተጣላ ሰው አክት ታደርጋላችሁ። አንቺ ናችሁ ከሃዲ የሆነ ሰው ነው ከሃዲን የሚያውቀው ሲጀመር። አንተ ከሃዲ ነህ እኮ። ስለዚህ አንቺም እኮ ከሃዲ ሆነሽ ነው ከሃዲነት የታወቀው ማለት ነው። እኛ ጋር መምሰል ፈልገሻል፣ እዛ ጋርም ከሩታ ጋርም አንድ ነሽ። አታስመስይ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኔ በቅድሚያ ግን ሰላም ውድና የተከበራችሁ እኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው? እኛ አለን እጅግ በጣም ደህናና ሰላም ነን። ዛሬም እንደተለመደው በአዲስ ነገር ወደ እናንተ መጥቻለሁ። ለዚህ ቤት አዲስ ሆናችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ፣ ለብዙዎች ሼር አድርጉልን። እጅግ በጣም ቁም ነገሮች የምናወራበት ቤት ነው ፋሚሊዎች። ዛሬም እጅግ አጀብ የሚያስብል ጉዳይ ተፈጥሯል። አንዳንዴ ነገሮች አሁን ወደ ልጅ ጨዋታነት እየተቀየሩ ነው። የአብርሽና የሩታ ህይወት በዙሪያቸው ያሉ ሰዎች ህይወት እጅግ በጣም ወደ ልጅ ጨዋታ እየተቀየረ ነው። ብዙ ሰዎች ጊዜያቸውን ሰውተው እናንተን የሚያዩት እጅግ በጣም ስለሚወዷችሁና ለእናንተ እጅግ በጣም ትልቅ ክብር ስላላቸው ከእናንተ አንዳንድ ጉዳዮችን መማር ስለሚፈልጉ ነው። ይሄ ጉዳይ የማይሆን አይነት ኬዝ እየሆነ እየመጣ ነው ፋሚሊዎች። ምንም አይነት ፎቶ ይሁን ጀስት ያው ዳኒ ፎቶ አግኝቻለሁ ምናምን ብሎ ሩታን ለማስፈራራት ቢሞክርም እዚህ ውስጥ ግን እጅግ በጣም ትላልቅ ሚስጥሮችና ትላልቅ ጉዳዮች አሉ። እኛ ጭቅጭቁን ብቻ አይደለም የምናየው፣ ከጭቅጭቁ ጀርባ ያለውስ ምንድነው? ዳኒ ይሄን ጉዳይ ለምን ወደዚህ ያመጣ? ሜሪስ ለምን እየካደች ነው? ለምን ለሄርሜላ መደገፍ ፈለገች? ሜሪ እጅግ በጣም ጉዳዩን ለመካድ እየሞከረች ነው። ያው ሜሪም ጋር እውነት ያለ ይመስላል። እነ ሩታም ደግሞ ሜሪን የሚበቀሏት አይነት ነገር ይመስላል። ይሄ ሁሉ ጉዳዮች እጅግ በጣም ዞሮ ወደ አንድ ጉዳይ ነው የሚሄደው። ሁሉም ለሩታ በማሰብ ለሩታ በመጨነቅ በሚመስል አይነት ኬዝ የሩታን ህይወት ወደ መጉዳት አይነት ደረጃ የሚሄዱ ናቸው። ጭቅጭቆች ውስጥ እጅግ በጣም ከባባድ ሚስጥርና ከባባድ ጉዳይ አለ። እናንተ ግን እስከ መጨረሻው ድረስ አብራችሁን ቆዩ። ያለን መቼ ነው ስለኔ ማውራት? መቼ ነው? ደህና ነህ? እንዴት ናችሁ? መጀመሪያ ሰላምታ ይቀርባል። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነን። ታሪክ ብሩ ያወራው ነው ለኔ ካላስጨነቅሽ ተጋቢ ጠባው ነው ቦታው ግን ትንሽ ታገ አመሰግናለሁ። እሺ በቃ ቦታ ቴንክ ዩ አመሰግናለሁ። ስለምን ፎቶ ነው እየወጣ አደባባይ ላይ የምታወራው ስለኔ? በመጀመሪያ ዛሬ ነው የተገናኘነው አይደለ? ምን ነው ተረጋጊ። አልረጋጋም። ስለኔ ስም እያጠፋ አልረጋጋ አልችልም። ማን ነው ስምሽ ያጠፋ? አንተ ነህ እያጠፋ ያለው። ምን አድርጌ ነው ስምሽ ያጠፋ? ምንድነው? ከሩታ ጋር ምን አይነት ፎቶ ነው ያለኝ እኔ? መቼ ነው ፎቶ ያለኝ? ለምን አላየሽውም ነው ፎቶ? ስትገናኝ ያልገረመሽ በፎቶ በመገኘቱ ለምን ተደነቅሽ በዚህ ልክ? ለምን ያላረኩትን ነገር እነ ዳኒ በራሱ እጅግ በጣም ያሰበው ጉዳይ እንዳለ እጅግ በጣም እርግጠኛ ነኝ። ፋሚሊዎች እዚህ ጉዳይ ላይ ካያችሁ ምን እያላት ነው? አላየሽውም ወይ እያላት ነው። እኛ ለሷ ስታሳያት ፎቶን አላየንም። ይሄ ጉዳይ አሁንም ሌላ ኢሹና ሌላ መልእክት አለው። በጣም ፋሚሊዎች በጣም ለእናንተ ለራሳችሁ ጉዳይ መጠንቀቅ አለባችሁ። ከእንደዚህ አይነት ብጥብጥና ግርግር ጀርባ እናንተ ልትማሩትና ልታስተውሉት የሚገባ ጉዳይ እንዳለ በጣም እርግጠኛ ነኝ። ጭቅጭቁን አይደለም ማየት ያለባችሁ፣ እዚህ ጋር ያለውን ውካታ አይደለም። እናንተ በራሳችሁ አንዳንድ ጉዳዮችን የመወሰን አቅም ሊኖራችሁ ይገባል ብዬ አስባለሁ። ሩታ
በራሷ ህይወት በራሷ ትዳር በራሷ መንገድ ላይ ሰዎችን ስላስገባች ህይወቷ በዚህ ልክ በጣም የበቀል ጀስት የህል ምናምን ሆኗል። ለምን ሩታን ምንም አልጠቀማትም። ሩታ ከዚህ ፊት ስታወራ ከሰማችሁ ፋሚሊዎች የናንተን ሐሳብ እያከናወንኩ ነው የኖርኩት በማለት በጣም ስትናገር ሰምተናል። ስለዚህ በጣም አሁንም ጥንቃቄ ልታደርግ ከሚገባቸው ጉዳዮች አንዱ እዚህ ጉዳይ ውስጥ አሁንም የሌላ ሰው ሐሳብ እንዳይኖር። ምናልባት ሜሪ በጣም እነሩታን ለመጣል እየሄደችበት የነበረው ርቀት በጣም 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 ትልቅ ቢሆንም ዛሬ ላይ ግን እነ ዳኒ ሜሪን እየተበቀሏት የሚመስል አይነት ሁኔታና መልእክት ነው ያለው። በጣም በእርግጠኝነት ከንግግሮቻቸውም ያው ስንረዳ ላደረገችው ነገር በጣም ተገቢ ምላሽ እየሰጧት ይመስላል። እኔ በጣም እየገረመኝ ያለው ለእንደዚህ አይነት ጉዳይ እንደዚህ አይነት መልስ ከሰጡ ቀጣይ አብሬሽን ምን ሊያደርጉት እንደሚችሉ ኢማጂን ፋሚሊዎች። ሩታን ነካክታችኋት ሌላ ሰው ልታረጓት ከሞከራችሁ ሩታ ምን አይነት ሰው እንደሆነች በዚህ ውስጥ ማየት ይቻላል። ስለዚህ ፋሚሊዎች እናንተ ህይወት ላይ እናንተ የምትሄዱት ነገር ላይ እንደዚህ አይነት ጉዳይ አይጠቅማችሁም። ማለት ምንም ልትማሩበት የምትችሉት ምንም አይነት ጉዳይና ፍሬ ነገር የለውም። ማንም ሰው አሁን በዚህ ሰዓት እየፈለገና እየጓጓ የነበረው ስለ ትዳር ጀስት ትዳር ውስጥ ያለ ጥቅም፣ ትዳር ውስጥ ያለውን ሰላም፣ ትዳር ውስጥ ያለውን በረከት፣ ትዳር ውስጥ ያለውን ጥሩ ነገር ብታሳዩን በጣም ጥሩና ደስ ይለን ነበር። ጋብቻ በእግዚአብሔር ዘንድ ክቡር ነው ፋሚሊዎች፣ የተከበረና ፈጣሪ የሚከብርበት ነው። እናንተ ግን ሰው ጋብቻ ውስጥ በቀልና እንደዚህ አይነት የልጅ ጨዋታዎችን እንዲያካትት እያስተማራችሁን ያላችሁት አሁን ቀልድ እየመሰለን ነው። ቀልድና የምር ጨዋታ እየመሰለን ነው። እየተጫወታችሁ ብን እየመሰለኝ ነው። ስለዚህ ነገሮች ላይ ዳኒ ለምሳሌ ከነገሮች ወጥቻለሁ ራሱን እንዳገለለ አይነት ነገር እየተጫወተ ነበር። ዛሬ መገኘቱ ስለምን አስፈለገ? ዛሬ እዚህ ጋር ተገኘ ልጅት ከነሱ ህይወት ወጥቻለሁ ካልክ ለምን ሙሉ ለሙሉ ወጥተ የራስህን ህይወት መኖር አቃተ? እኔ ሩታን እኔ ያረበት አንዳንድ ነገሮች ፋሚሊዎች በጣም ጥንቃቄ የሚፈልጉ ናቸው። ግን ሜሮ በጣም ምጮይ በጣም ሆት ሆነሽ እንደዚህ የምትናገሪው እውነቱን ለመሸፈን ያ እውነቱን ለመሸፈን ተገናኝተናል። ግን ደግሞ ለምን ነው የምትደብቂው? ያ አወቀ ግን እየደበቅሽ ነው። ምንድነው ምክንያታችሁ? አልገባኝም። የተገኘሽበት ላይ እግዚአብሔርን ከእግዚአብሔር ውጭ ማን ይፈራል? ድሮስ መንገድ እሄዳለሁ እስከ ጥግ ድረስ ሄድሻለሁ። እንዴት ነው በአካል ተገናኘ ሰው አልተገናኘውም ብሎ እዚህ ጋር የሚሸመጥጠው? ቪዲዮ መያዝ ነበረብኝ። አንተም እሱም እግዚአብሔርን ፍሩ። ፋሚሊዎች ነገሩ እጅግ በጣም ግልጽ ነው። ጀስት ያው በቀል የሚመስል አይነት ነገር አለው። ያው የሩታ ንግግር ከሰማችሁ እኔ ቪዲዮ መያዝ አለብኝ ወይ ያለች ነው። ስለዚህ ፎቶ በጣም ታቅዶና በደንብ ታስቦ የተደረገ ነገር ነው። አንደኛ መጀመሪያ እነ ዳኒ ለከፈሉት ዋጋ ለሄዱት መንገድ የተደረገ ነገር እንደሆነ በጣም ግልጽ ነው። እኔ ግን ያው እዚህ ውስጥ አሁንም መናገር የምፈልገው ነገር ሩታ በዚህ ሰዓት አብርሃምን የመመለስ አይነት ትግል ውስጥ ካለች በጣም ጀስት ከባድም ነው። ሲቀጥል ደግሞ ለሩታ የሚሆናትም የሚጠቅማትም አይነት ነገር አለ ብዬ አላስብም። ሩታ የራሷን ላይፍ መኖር አለባት ብዬ አስባለሁ። ግን ማናቸውም ቢሆኑ ሰው ሊጠቀምበትና ሊማርበት የሚችለውን ቪዲዮ ነው መልቀቅ ያለባቸው ብዬ ነው ማምነው። ነገሮችን ለማበላሸት እጅግ በጣም ብዙ ርቀትና ጥረት እያደረጉ ነው። ይሄ ነገር ደግሞ ጥንቃቄ በጣም ይፈልጋል። ቤተሰብ አስታረቀን አልችልም፣ መብቴ ነው። ታረቀን ምን ይገርማል? ስላልታረቅን
ስላልተገኘው ግን እውነታውን ግን እጋፈጣለሁ። አልተገናኙም። በጣም እየጮሽ ነው። ይጮህብህ አንዳች ነገር ምክንያት ምንድነው? እውነታውን እኔ ስናደድ ታውቀኛለህ። በጣም እየተናገርሽ እውነታሽን ለመደበቅ ነው የምትጮሂው የምትሳደብ ይገባሽ። እኔ ዝም ያልኳት መተው መርሳት መስሎሃል። በጣም መተው መርሳት መስሎሃል። ብቻዬን ብሆን በእናትሽ በተሳደብሽ ልክ ብዙ ነገር መሳደብ እችላለሁ። አንቺ ግን እኔ አልሳደብም ገባሽ። አንቺ ያልሽው ነገር እኔን አይገልጸኝም ገባሽ። ለማንኛውም አንድ ነገር የምንሰራው ስራ የለም። ያን ቀን አልከድኩም። ተገናኝተናል። እሷ ደግሞ ተገናኘን ማለት የምትከድበትን ምክንያት ደግሞ አንተ የምታውቀው ንገረኝ። ታውቃለህ በእርግጠኝነት ሲጀመር ሁለታችን ነው አንድ ላይ ማለት ነው። አንድ ልንሆን አንችልም። በምንም ወይ ከሷ ጋር እንዳይደለ ነገር አሁን ነገሮች ወደ ልጅ ጨዋታ የተቀየሩ ነው። ፋሚሊዎች እጅግ በጣም ሰጣ ገባና ጭቅጭቅ፣ ክርክር የተሞላበት ነገር እየሆነ ነው። ዳኒ ሁለቱን ይጠረጥራል፣ ሜሪ ሁለቱን ትጠረጥራለች። ሁለቱም እያደረጉ ያሉት ነገር ማን ላይ መወሰን ሰው እንዳለበት እንዲከብደውና እንዲወዛገብ እያደረገ ነው። ይሄ ነገር ደግሞ ሆን ተብሎ የተደረገ ነገር ነው። በጣም እርግጠኛ ነኝ። የዛሬው ኢሹ የዛሬው ጭቅጭቅና የዛሬው ግርግር እኛን ኦዲየንሶችን ለማወዛገብ የተደረገ ጥረት ነው። አሁን የራሷን መንገድ ሩታ በጀመረችበት ሁኔታ ላይ በዛ መንገድ መሄድ ሲኖርባት አሁንም ሩታን መንገድ የሚያስታት ሰውና እንደዚህ አይነት ሀሳብ የሚያቀበላት ሰው አለ ማለት ነው። ሩታ አሁንም በነገሮች ላይ በጣም ጥንቃቄ ልታደርጊ ይገባል። በጣም ጥንቃቄ ልታደርጊ ይገባል። ያው አንቺን እየነካ ላለው ሰው ምላሽ ከሆነ ይሁን ጥሩ ነው ምናምን፣ ነገር ግን ያንን ይሄ አሁን ለምሳሌ ሜሪ ላይ ውሸት ከሆነ ተገቢ ነው ብዬ አላስብም። በቃ ሩታ የራሷን ህይወት እንድትጀምር እንደውም ጥሩ ገጠመኝና ጥሩ ምክንያት ነው። የአብርሃም ቤተሰብ ኦር የትኛውም ሰው ሩታን የሚረዳበት ሁኔታ ላይ ባለበት ጊዜ ነገሮችን ትታ የራሷን ህይወት መኖር አለባት እንጂ ድጋሚ ሌላ ኢሹ ላይ ገብታ አሁንም ሌላ ሀሳብ ሌላ ኬዝ እየተፈጠረ እንዳይሆን በጣም ሩታ ጥንቃቄ የተሞላበትን ነገር ልታደርግ ይገባል። አሁንም ሩታን መጫወቻና መቀለጃ እያደረጓት እንዳይሆን በጣም እየፈራው ነው። እዚህ ነገር ውስጥም የሌላ ሰው ሀሳብ እንዳለ በጣም እርግጠኛ ነኝ። እንዲህ ከምትጨቃጨቁ እንዲህ አንተ ከሱ ጋር እሷ ከሷ ጋር እንደዚህ እየተባለ ግራ የተጋባውን ነገር ለሰው እንዲህ ከምታቀርቡ ለምን ጥሩ ነገር ማስተላለፍ አቃታችሁ? ማለት አንዳንዴ ሰውም እኮ አሁን እየደበረው ነውና ሰውን ለምን መቀለጃ ታደርጋላችሁ? ፋሚሊዎች እስኪ በዚህ ጉዳይ እናንተስ ምንድነው እየተሰማችሁ ያለው? ስሜታችሁን ኮመንት ላይ አስቀምጡልኝ። ዛሬ በተለቀቀው ቪዲዮ ምን ተሰማችሁ? ሀሳባችሁን በኮመንት አስቀምጡልኝ። ሩታ አሁንም መጠንቀቅ አለባት እላለሁ እኔ። እናንተስ ምን ትላላችሁ? ሰላማችሁ ይብዛልኝ። እስከዚህ ሰዓት ስለተከታተላችሁ ያመሰግናለሁ። ሰላምና ጤናችሁ ይብዛልኝ። እውነቱ ፍርጥርጥ ነው ወጣው ነገር ያለው አሁንም እኮ ደግሞ አለ እኔ የሌባ አይነ ደረቅ ነው አንቺ ላይ ምክንያት ደረቅ የለም። እንዴት ነው ልጅቷ አሪ አልታገጥኩም ጭራሽ እያለች እየተናገረች ካድሽ። አሁን ደግሞ ተገናኝተናል ብሎ እያመኑ አንቺ ካድሽ። ምን አይነት ካዲ ሰው ነሽ? በስማ እናግኛትና አገቷት ልዩነት የለውም። ስለማገት እያወሩ ሰምቻለሁ ነበርሽው። በቃ ስለማገት ምን እንዳወራው ያውቃሉ። ሲጀምሩ ሲመካከሩ ሰምቻለሁ ነው ያልሽው። በዚህ ነው አለው እንደ ቀመራችሁት ብዬ በሩን ዘግቼው ሄድኩ። ቃል በቃል ያውም ጭራሽ እንዲህ ሁሉ አለ። ኦፍ ኮርስ ፕሊዝ ያው እየቆረጣችሁ አውጡላት እንድታስታውሰው። ከዛ ደግሞ ሜንሽን አርጓት እንድታየው። በስማ ስሚኝ አርጓት ከፈለጋችሁ ፎሎም አርጓት፣ ላይክም አርጓት፣ ሼርም አርጉላት። አትጣላችሁ። እንደዚህ አይነት ክደት ግን ፌር አይደለም። ሁለታችሁ አትጣላችሁ። ማሁን እዚህ ጋር ሩት ይኸውልሽ፣ እኔን እዚህ ጋር ገለልተኛ እንደሆንኩ አውቃለሁ። ገባሽ? ወጥቻለሁ። ገባሽ አይደል? ለምታወራው ደህና ነህ? ሩታ ካለው ነገር ላይ ወጥቻለሁ። አንቺ እየካድሽ እሷ አንቺ እያመሽ እሷ እየካድሽ ምናምን የምታረጉት ነገር እኔ አያሳምንም። ይኸውልህ እዚች ጋር አሁን እሷ አንተ አይተናል ብለህ ፎቶ እስካሳየ ድረስ እሷ የምትክድበት ምክንያት ሁለታችሁ የቀመራችሁት ነገር ስላለ ነው። ከሷ ጋር ምንም ልቀምር አልችልም። የቀመርኩት ነገር አለ ዳኒ፣ አልቀምርም። ከሷ ጋር ምንም ነገር ሊኖረኝ አይችልም። እኔ እንጃ አላውቅም ምንድን ነው የቀመርከው። ከሷ ጋር አንድ ላይ ያደረገን የሚችል ነገር የለም። እሷ ገባሽ መያዝ አልፈለገች። እኛ ጋር መሆን ትፈልጋለች። አብርሃም ጋር እዛ ጋር ሁሉም ጋር ወዳጅ ለመሆን ትፈልገች። ገባሽ? ያ ነገር አልሳካ ሲላትና እውነታው ሲወጣ
አለሽ መታየው እኔ ይቅርታ አድርጉልኝና በዛ ሰዓት ሁለታችሁንም አላምናችሁ። እኔም ማለት ሁለታችሁን አላምናችሁ። ተረዳሽ? እኔም አላምናችሁ። አራታችሁም ወደ እዛ ጋር ያላችሁ ደግሞ ማላምናችሁ ራስሽን አታምኚም። አንቺ መጀመሪያ ሰው ለማመን እኮ ራስሽን ማመን አለብሽ። ራስሽ ካልሽ ሰው እንዴት ነው ሰው የምታምኚው? ክደሽ ራስሽን ተቀበይ መጀመሪያ አምነሽ። ጨረስክ ዳኔ? በቃ ተጨረስክ። ጨረስን። የጠራችሁ ለዚህ ነው። ፌር አይደለም። እዚህ ጋር እኔ ጋር እንድትጣላችሁ ለማስመሰልና እንዳያችሁ ነው የጠራችሁ። ፌር አይደለም። በቃ እኔና እሷ ብንታረቅ ያው ለኔ ያኔ የሚደገፍ ነገር ነው። ቤተሰብ የሚደግፈው ነገር ቢሆን ለምን ምን ደብቀ ማንን እንዳትገርፍ ነው እንዴት ነው እሷ እያመነች አንቺ እየካርሽ እኔ እንዳምናችሁ የፈለግሽ ወዲንስ ስለምን ተመልካች አልተገናኘሁም። መብት እኮ በስማ አምኛለሁ። አንተም አይተሃል። ባይኔ ያየሁትን ነገር ሰው እንዴት ይክዳል? ተገናኝተናል። አንተን ለማትረፍ ብላ ኦዲየንስ ለማትረፍ ብላ ምን እንደፈጠረኝ እኔ ምን እንዳልሆነ ነው የምታተርፈኝ? ማን ምን እንዳያረገኝ ነው? ማለት እዚህ ጋር ያለው መቀለጃ ህዝብ እኮ አይደለም። እሺ እዚህ ጋር እኮ አንቺ እኮ የቀለድሽባቸው እኮ ነው። አንቺ የቀለድሻለሽ አልሰጠሻቸውም። በነገርሽ ላይ ያኔ ሽምጥጥ አድርገሽ ስትዋሺ ሪስፔክት አልሰጥሽ። አሁንም እያዋሸሻቸው ነው። ፈጣሪ ይመስገን። ያኔም አይተነዋል፣ አሁንም እናየዋለን። ሩታ ጋር አልተገናኘም። ሩታን ማክስገናኝ ለኤፍሬም አስደውዬ በምናምን እዚህ ጋር ለመምጣት ለማውራት እኔም እኮ እንደዛ ነው ያደረግሽው። ከዛ ውጪ ምንም ያገኘሁት ነገር የለም። ምናልባት አልኳችሁ እኮ ምንም ማውቀው ታሪክ የለም። እኔ እና እሷ ግን ለብቻችን ተገናኝተን ፎቶ የሚያነሳሳ ፕሮግራም ለብቻችን አላለም። ይቅርታ አሽኝ አይደለም። እኔና ኤፍሬም ነው የተገናኘ ነው። ፕሊስ አንወሻሽ። እኔ ፎቶ ሊነሳሽ የትኛው ጊዜ ናፍቀሽ? በጣም ደፋር ነው። መጀመሪያ ተግባባ። አልተግባባችሁ። ወይኔ ውሸት ተገለጠብሽ። ወይኔ ውሸት ማለት ነው። ይሄን ነገር አሁን ደግሞ ኤፍሬም የለም አለች። ኦኬ ቅድም ደግሞ ኤፍሬም ነበር አለች። አንተ ግን ምንድነው ማለት ምን ለማድረግ ነው እየሞከርክ ያለው? ዳኒ ኖ አንቺ ነሽ ሩታ ገባሽ አይደል? አሁን እዚህ ጋር እያስመሰልሽ ነው። ከሷ ጋር እንደጣላችሁ ዘመር ናችሁ ሩታ። እኔን አትፎግሪኝም ገባሽ? ስጋ ናችሁ። እኔን ምን ማድረግ እንደፈለጋችሁ ምን አቀዳችሁብኝ እንደሆነ አላውቅም። እንዴ ምን ልናቀድብህ አንችልም ዳኒ። አንቺ ልታምኚ እሷ ምን ልናቀድብህ አንችልም። እሷ የምትክደውን ደግሞ ባለፈው ማይታል በር ከፍቼ የሰማችሁ ብላ አሁን ደግሞ እየካደሽ ነው። አላልኩም እያለሽ ነው አይደለ? ችግር የለውም። አብራችሁ ሆናችሁ ማለት ምን እንደምትፈጥሩ አያለው ገባሽ? እስቲ ምን መስራት ፈለጋችሁ? እኔ ምን መስራት ፈለጋችሁ? በእርግጠኝነት አብራችሁ ናችሁ። እኔ ካሜሮን ጋር የሚያደርገኝ ምንም ነገር የለም ገባሽ? እየሸሹ አይደለም ካሜሮን ጋር አንድ የሚያደርገኝ ነገር ምንም ነገር የለም አለ። የዋሻችሁት ነገር አለ። እናንተ ስጋ ናችሁ። ያው ለዚች ጋር እሷ በፍጹም እንደዚህ ልትክድ የምትችልበት ምክንያት አይኖርም። ከሃዲ ነች እሷ ከሃዲ ነች። እኔ እኮ ያሰባችሁት ነገር ስላለ ነው። ገና ስታገኝ በስድብ ነው የጀመረችው። ያ ምንድነው እውነታውን ለመሸፈን ለመደበቅ ነው እየሞከረች ያለችውና አይለያችሁ። ምን እንደምትሰሩ አያለው መጨረሻችሁ። ምንም አንሰራም። ባይሆን እናንተ ምን እንደምትሰሩ ነው። ምንም አታመጡ ሩታ። 2 አይደለም 6 ሆናችሁ 7 ሆናችሁ እኔ ወት ላይ ምንም አታመጡ። ይሄ ልንገር ምንም አታመጡ። ያማቸዋል እንደ ሰዎቹ ምንድን ነካቸው? እኔ ፈጣሪ ስም እኔ ይቅርታ አድርጉልኝ። እንደዚህ አይነት ሽምጥጥ ያለ ውሸት እኔ ኮንፊደንሱም የለኝም። እንደዚህ አይነት ውሸት ለማዋሸት ምንድነው በጣም ግራ እያጋቡኝ ነው። እሷ በዚህ በኩል ሌላ ነገር፣ እሱ በዚህ በኩል ሌላ ነገር። ብቻ ጊዜ ፈቷል። ያኔም ጊዜ ነው የፈታው። ያኔም እውነቱ የወጣው ፈጣሪ ረድቶን ነው። ሰው አሁንም እውነቱ የሚወጣው ፈጣሪ ስለሚረዳ ኢትስ ኦኬ። ሁሉንም ነገር ታዩታላችሁ። እኔ ግን ግራ ነው የገባኝ በጣም። ብቻው ደህና ነው።